ቤተሰብ በመጨረሻ ሩታና ዳኒ ታረቁ። ስለታረቁ በጣም ደስ ብሎኛል፣ ከምኑም በላይ ማለት ነው። ትላንትና በጣም አዝኜ ነበር። ሩታ እንደዛ አልቅሳ ስትመጣ እኔ አዘንኩ። እውነቴ ነው የምላቸው፣ አልቻልኩም። ምክንያቱ ሩታ ብቻ ሳትሆን ማንኛውም ሴት እንደዚህ እያለቀሱ ሲመጡ ውስጤ አይችሉም። ቤተሰብ እንዶ ቪዲዮ አልሰራውም። በዳኒ ቤት የተለቀቀ ቪዲዮ አይቼ በቃ አለፍኩ ማለት ነው። በውሽሚት ቤት እንዶ የተለቀቀ ቪዲዮ ነው የሰራው። በሩታ ቤት የተለቀቀ ቪዲዮ ነው የሰራው። በዳኒ ቤት የተለቀቀ በፍጹም የሩታን ለቅሶ አይቼ እግዚአብሔር ውስጥ አልቻለም፣ አልሰራው። ምክንያቱ ዛሬ ስለታረቁ በጣም ደስ ብሎኛል። እኔ በዳኒ ትላንትና ተናድጃለሁ። በእርግጥ እንዴት እንዳደረገ አታውቃላችሁ አለ አይደለ? በእጄ እንዳትነኪ ምናምን በቃ አለ አይደለ? በጣም ተናድጄ ነበረ። ዳኒም ደግሞ አስባ ወደ ኋላ አስባ የሩታን እንባ አይታ ይቅርታውም ስለተቀበልክ ደስ ብሎኛል። ምክንያቱ ብዙ ሰው ለምን በሩታ ሰርቶ ቻናላቸውን አሳድገው ለምንድነው በዚህ ልክ እሷን ይክዷታል ብዬ አዝኜ ነበር ለመናገር። ግን እግዚአብሔር ይመስገን ዛሬ ታረቁ። ስለታረቁ ደስ ብሎኛል። ሁላችንም የሩታ ለቅሶ የሩታ እንባ ማንም አይፈልግም። እውነት ለመናገር ለማን ብላ ነው የምታለቅሰው? የእሷ ጠላቶች ብዙ አሉ፣ ከእሷ ጀርባ ያሉ ለነሱ ብላ ነው ለምን ታለቅሳለች ብዬ ታናድጄ ነበረ። ቆይተናል። ሩታ ለቅሶ ካቆመችው ልዑልን ከወለደች በኋላ አልቅሳ አታውቅም። እውነት ለመናገር በጣም ደስ ብሎኝ ነበረ። አልቅሳ አታውቅም። አሁን ላይ በጣም ደስተኛ ናት። ያው ሁሉም ሰው ስለሳቅ ስለለበሰ ስለተቀባበ ሁሉም ሰው ደስተኛ ነው ማለት ከባድ ነው በአሁኑ ሰዓት ላይ። ለምን ባሏ ነው የተቀማችው? ገባችሁ? በጣም ይከብዳል በዚህ ሰዓት ላይ ማለት ነው። በእርግዝና ጀምሮ እስካሁን በቃ አለ አይደለ? ብዙ የሆነ ነገር ይሰማታል። እሱን የተረዳው በሩታ ትላንትና ማለት ነው። እና ለምን ሰዎቹ ይክዱኛል? እኔም ሳላቅ አስከፍቻለሁ፣ በቃ ውጡልኝ ብዬ ነበረ ብላ የው ካፍቶኝ ስትለው እንዴት እንዳአዘንኩ ሆናል ለመናገር አሳዝነኝ ነበረች። ግን ዛሬ እንደዚህ ስቃም ስለመጣች ደስ ብሎኛል። ዳኒም ደግሞ ይቅርታውን ስለተቀበለ ደስ ብሎኛል። የምር ይቅርታ ደግሞ ትልቅነት ነው ከምኑም በላይ ማለት ነው። ሩታ እኮ ያው ውጡልኝ ከዮቴ አላለችም እኮ። ውጡ በቃ አብርሽ አሁን ይመጣል፣ እኔም ደግሞ ከሱ ጋር ደጅ ልወጣ ስለሆነ በቃ ውጡ፣ እሱ ደግሞ እንደዚህ እንዳይፈጠር አይፈልጉም ብላ ነው የተናገረችው። ሌላ ከህይወቴ ውጡልኝ አላለችውም ሩታ። እውነት ለመናገር አላለችው። ግን ይሄ አያስቀይሙም። ዳኒና እንዶ ሜሪ ትንሽ ይሻላል እንጂ ዳኒ ትላንትና በጣም አናዶኝ ነበረ። ለማንኛውም ይቅርታውን ስለተቀበለ ደስ ብሎኛል። ስለታረቃችሁም ደስ ብሎኛል። እውነት ለመናገር ሩታዬ የኔ ቆንጆ ማለት ነው፣ ለማን ብለሽ ነው እንዴ? ጠንካራ ሴት ሆነሽ ጀግና ሴት ሆነሽ አሳይ እንጂ አንቺ እንዳልሹ ማለት ነው፣ ጎበዝ ነሽ። ስለዚህ ለማን ብለሽ ነው? አብርሽ እኮ ካለ ሩታ ቪዲዮ አይሰራም። ቱ በሉኝ ቤተሰብ፣ ካለ አብርሽ ካለ ሩታ ቪዲዮ አይሰራም። ሁለቱንም ፈልጋለሁ አለ እኮ አጅሬ። ሁለት ምስት ወዶ ይሆናል እንደ ውሽምት ደግሞ ከሩታ ጋር አትወዳደር። እውነት ለመናገር ማለት ነው ምንም እኮ ዋስትና የላትም እኮ ሄርሜላ የምትባሉ ሴትዮ፣ እግዚአብሔሩ ዋስትና የላትም ምንም ማለት ነው። እሱ እኮ ለምና አልቅሳ ተንበርክካ እጅን ይፍርቅ አስገድዳ ነው እንጂ አብርሽ የምር አይቀበሉም ነበር። እግዚአብሔር ነው የምላችሁ። ሄርሜላ እንደዚህ ባታለቅሷ ብዙ ባትለምኖር አብርሽ አይቀበላትም። ምክንያቱ በዚህ ሰዓት የፍቅር ጥያቄ የሚቀበልበት ሰዓት አይደለም። እውነት ለመናገር አርፎ ሚስቱን ከልጁ ጋር መኖር ነበረበት። እንግዲህ በእኔ ምክንያት የሆን ነገር እንዳትሆን ብሎ ፈርቶ ነው የፍቅር ጥያቄ የተቀበላት እንጂ አብርሽ ፈልጎ ወዶ አይደለም። ቤተሰብ የሆን ነገር በእኔ ምክንያት እንዳትሆነ ብሎ ፈርቶ ነው የፍቅር ጥያቄ የተቀበላት። ስለዚህ ሩታና ዳኒ ስለታረቃችሁልኝ ደስ ብሎኛል። ከውን በኋላ እንግዲህ ሩታም ቡታየራ እንደምትል ተናግራለች። ያው ዳኒ ባቴጂ ጥሩ ነበረ፣
ከነገሮቹ ባትሸሺ ጥሩ ነው። ስለዚህ ተጋፍጠሽ ቤትሽ ብትቀመጪ ጥሩ ነው ብሏት ነበረ። ሩታ ደግሞ ትሄድ ቤተሰብ ከዚህ ሁሉ ጭቅጭቅ ትሄድ ከቤተሰቦቿ ጋር ሄዳ ቤተሰቦች ጋር ሄዳ ራሷን አረጋግታ ከራሷ ጋር ሆና በቃ ነገሮቹ ረስታ ምናምን ብትመጣ ጥሩ ነው። ለምን ቤተሰብ ሲታዩ ነገሮቹ ትረሳላችሁ። እና ሩታ ደግሞ ከዚህ ነገሮች መሄድ አለብኝ፣ ቤተሰብ ጋር መሆን ይሻለኛል፣ ትንሽ ከዚህ ነገሮች ብዙ ለፍቻለሁ፣ አሁን ደክሞኛል ብላለች። እና ትሄድ ነው የምለው ቤተሰብ ማለት ነው። ቤተሰብ ነው እና ትሄድ ጊዜን ታሳልፋለች፣ ነገሮቹን ደግሞ ትተዋለች ማለት ነው። ለምን ከትልቅ ሰው ጋር ስትሆኑ ብዙ ምክር ትቀበላላችሁ ምናምን ነው። እና ትሄድ ነው የምለው ቤተሰብ። ለምን ማን እንደ ቤተሰብ የቤተሰብ ምክር የሚቀበሉ ያው ብዙ ነገርን ትማራለች ብዬ አስባለሁ፣ እኔ እንደተረዳው ማለት ነው። ቤተሰብ ትሄድ አራፈትል ፈታዘናትል ልዑልም እንደዛው እያደገላት ምናምን በቃ ይኸው 2 ወር በእርግጠኝነት አትቆይም ወይ አንድ ወርም አትቆይም ትመጣለች። ይኸው በዓሉን እዛ አሳልፋ ፈታዘና ብላ ትመጣለች ብዬ አስባለሁ። አብርሽም ደግሞ ተከትሎ ቡታየራ ስለሚሄድ አብርሽ ካለ ሩታ ቪዲዮ አይሰራ በሉኝ ቤተሰብ። ከሄርቤላ ጋር ሲሰራ ቪዲዮ ስለማይታይ አብርሽ ከሩታ መቼ የማይፋታውን ቤተሰብ። አሁን ሩታና አብርሽ ይለያያሉ ብላችሁ የምታስቡ ሰዎች የአብርሽና የሩታ ጭቅጭቅ መቼም አያቆሙም ቤተሰብ። እንዲህ ነው የሚቀጥሉ። አብርሽ አሁን ሩታን ተከትሎ ቡታየራ ይሄዳል። አብርሽ ቻናል ደግሞ ካለ አብርሽ የአብርሽ ቻናል ደግሞ ካለ ሩታ አድጉ እይታ አይኖሩም ማለት ነው። አብርሽና ሩታ መቼም አይለያዩም። ቪዲዮ አብሮ ነው የሚሰሩ። እንግዲህ እናያለን። ሩታ አንቺ ብቻ ደህና ሆኝልን፣ ራስሽን ጠብቂ፣ ለማንም እጅ እንዳትሰጪ፣ ተጋፈጪ፣ ጎበዝ ሴት ሆኝልን እና ከነገሮቹ እንዳሸሺ ዳኒ እንዳለ አንቺ ከነገሮቹ ሸሽሰሽ ስትሄጂ እነሱ አሸናፊ እንደሆኑ ይሰማቸዋል እያለ ነበረ። ትክክል ነው ዳኒ ያለው ማለት ነው። እና ለማን ብለሽ ነው ነገሮች እንዶ መጋፈጥ አለብሽ ስላት ነበረ ለሩታ። ሩታ ደግሞ አሁን ደክሞኛል፣ ይሻለኛል፣ አረፍ ማለት ፈልጋለሁ እያለች ነበረች። ይሻላታል፣ ትሄድ ነው የምለው ቤተሰብ። ደስ ብሎኛል ስለታረቃችሁ። ለማንኛውም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች፣ የኔ እንቁት። የምታበረታቱኝ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ውድድ ነው ማድርጋችሁ የኔ እንቁት ብያለሁ። እሺ